Finish your sentence, please. No, you Let me hold answer. on. No, The Director answer- the Radcliffe, reason I I asked you say a yes or no- no question, and now you'll hold on. ጉምቱ የአሜሪካ ባለስልጣናት ከሳምንት በፊት ታጣቂ ቡድኑ ሀውቲ ላይ ጥቃት ሲፈጸም የተወያዩበት የመልእክት መለዋወጫ ፈትልኮ መውጣቱን ተከትሎ ከፍተኛ ውዝግብ ተነስቷል። ያፈተለከውን መረጃ በተመለከተ ፕሬዝዳንት ዶናልድ ትራምፕን ጨምሮ በርካቶቹ ባለስልጣናት ይህን ያህል ምስጢራዊ አይደለም በሚል ያጣጣሉት ሲሆን ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በአንጻሩ ከባድ ስህተት ተፈጽሟል ብለዋል። ያፈተለከው የአሜሪካ ወታደራዊ ምስጢር ነው። መረጃው ሀውቲን ጨምሮ ሌሎችም የአሜሪካ ጠላቶች እጅ ላይ ገብቶ ቢሆን የሀገራችንን ጥቅምና ክብር ለማስጠበቅ ሲዋደቁ በነበሩ ዜጎቻችን ላይ አደጋ ሊደርስ የሚችልበት እድል ሰፊ ነበር ያሉ ሴናተሮች በትራምፕ ዙሪያ በተኮለኮሉ ባለስልጣናት ላይ የሰላ ትችታቸውን እያሰሙ ይገኛሉ። No, you Let me hold answer. on. No, The Director answer- the Radcliffe, reason I I asked you say a yes or no- no question, and now you'll hold on. He was added to this signal thread? No, of course not. And Why Senator, did you not well, call? hold on, you Senator. Were, Let you me, are the you're mischaracterizing. I want to direct your attention again to the text chain where it says, I think that's an offensive line of questioning. The answer is no. I find it interesting that you Hey, want to. I yield back. I'm This is going to my answer. time. You asked me a question. You want an answer? No, listen, You it's don't a want yes to or no. focus on the good work that the CIA is doing, that No. the intelligence community. Director, You I want to talk reclaim my about. time. Director, I reclaim my time. ከፕሬዝዳንት ትራምፕ ውጭ ያሉ 19 አካባቢ የአሜሪካ ቁንጮ ባለስልጣናትን የያዘው ሲግናል ቻት የተሰኘው የቡድን መልእክት መለዋወጫ መድረክ ላይ ዋሽንግተን ከቀናት በፊት የመን ላይ የፈጸመችው ጥቃት ከእቅዱ እስከ ውጤቱ የተዘረዘረበት ነበር። ዋናው ቁም ነገር ግን ባለስልጣናቱ መልእክት መለዋወጣቸው አልነበረም። ሲያነሱ ሲጥሉ የነበረውን ሐሳብ ማውራታቸውም አይደለም። ምክንያቱም ምክትል ፕሬዝዳንቱ ጄዲ ቫንስ፣ ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ መከላከያ ሚኒስትሩ ፒት ሄግሴት፣ የትራምፕ ብሔራዊ ደህንነት አማካሪው ማይክል ዎልዝ፣ የሲአይኤ ዳይሬክተሩ ጆን ራትክሊፍም ሆኑ ሌሎቹ ባለስልጣናት አሜሪካ የትኛውም የምድራችን ክፍል ላይ ለምታከናውናቸው ተግባራት ማወቅም ማውራትም ይጠበቅባቸዋልና። ይልቁንም ትልቅ መነጋገሪያ የሆነው ሴናተሮችን ከባለስልጣናቱ ጋር ያፋጠጠው አሜሪካውያን ዜጎችን ግርምት ውስጥ የከተተው እኛ ሰሚዎቹንም እጃችንን በአፋችን ላይ ያስጫነው ጉዳይ እነዚህ ለምድር የከበዱ የሚባሉት የልዕለ ኃያሏ ሀገር መሪዎች በሚወያዩበት የቡድን መልእክት መለዋወጫ መድረክ ላይ መረጃን ማነፍነፍ ስራው የሆነ አንድ ግለሰብ ሳይጠበቅ መቀላቀሉ እንጂ። ነገሩ ወዲህ ነው። ጋዜጠኛ ጄፍሪ ጎልድበርግ ይባላል። ዘአትሌቲክ በተሰኘው መጽሔት ላይ ዋና አርታይ ነው። የሀውቲው ጥቃት ከመፈጸሙ በፊት እነዚህ ጉምቱ ባለስልጣናት ስለ ጉዳዩ በሚወያዩበት የቡድን መልእክት መለዋወጫ መድረክ ላይ ራሱን ያገኘዋል። ወደ ቡድኑ እንዲቀላቀል የተደረገው ደግሞ በትራምፕ ብሔራዊ ደህንነት አማካሪው ማይክል ዎልዝ አማካኝነት ነበር። ከባለስልጣናቱ እንዳንዱ ሆኖ ራሱን ያገኘው ጎልድበርግ ታዲያ እንደተለመዱት ሐሰተኛ የማህበራዊ ሚዲያ የመልእክት መለዋወጫ መድረኮች ሁሉ በዋሽንግተን ባለስልጣናት ስም የተከፈተ ሐሰተኛ መድረክ መስሎት የነበረ ቢሆንም የየመኑ ታጣቂ ቡድን ላይ ሊፈጸም የታቀደው ጥቃት ተፈጽሞ ሲመለከተው ትክክለኛዎቹ የነጩ ቤተ መንግስት ባለስልጣናት መሆናቸውን አረጋገጠ። ባለስልጣናቱ ካነሷቸው ሐሳቦች ጥቂቶቹን ጨልፎ ያለፈው ሰኞ ለህትመት እንዲበቃም አደረገው። ከዚህ ጊዜ በኋላ ነበር ውዝግቦች መነሳት የጀመሩት። በሚስጥር ያወሯቸው ሐሳቦች አደባባይ የወጡባቸው የትራምፕ ሰዎች ታዲያ ማስተባበልን መርጠዋል። የተነሱት ጉዳዮችም ይህን ያህል ሚስጥራዊ አይደሉም፣ ክብደት ሊሰጣቸው አይገባም በሚል በጋዜጠኛዋ ፈትልከው የወጡ መረጃዎችን ውሃ ያነሱም በሚል በየደረሱበት በማስተባበል ላይ ናቸው። ከጉዳዩ ጋር ቅርበት ያላቸው የተለያዩ ባለሙያዎች በአንጻሩ አሜሪካን ያህል ሀገር የሚመሩት ባለስልጣናት እንዴት ማንኛውም ሰው ሊቀላቀልበት በሚችል የመልእክት መለዋወጫ መድረክ ላይ በሚስጢር ሊያዝ የሚገባ መረጃን ይለዋወጣሉ በሚል በግርምት ራሳቸውን እየጠየቁ ይገኛሉ። የአሜሪካ ሴኔትም የተሰበሰበ ሲሆን በተለይም ደግሞ የመጀመሪያው ጥቃት ሀውቲ ላይ ከመፈጸሙ ከ2 ሰዓታት በፊት ጥቃቱ እንደሚፈጸምና የጦር ጀቶቹ ከ15 ደቂቃ በኋላ ካሉበት ቦታ እንደሚነሱ መከላከያ ሚኒስትሩ ፒት ሄግሴት መናገራቸውን ተከትሎ ይህ መረጃ ሀውቲ ጋር ደርሶ ቢሆን ውጤቱ አሜሪካ ካሰበችው በተቃራኒ ሊሆን እንደሚችል በማንሳት ይሞግታሉ። የሲአይኤውን ዳይሬክተር ጆን ራትክሊፍንና የብሔራዊ ደህንነት ዳይሬክተሯን ቱልሲ ጋባርድን ምላሽ እስኪጠፋቸው ድረስ ሴናተሮቹ በጥያቄ አፋጠዋቸዋል። Finish your sentence, please.
No, you Let me hold answer. on. No, The Director answer- the Radcliffe, reason I I asked you say a yes or no- no question, and now you'll hold on. The timing of U.S. airstrikes, correct? እያወራን ያለ ነው አሜሪካ ጥቃት ስለምትፈጽምበት ሰዓት ነው አይደል? Yes. Yes, and therefore the timing of sending U.S. air crews into hostile airspace, correct? ያ ሰዓት የአሜሪካ የአየር አብራሪዎች ቡድን ወደ ጠላት የአየር ክልል የሚሄድበት ሰዓት ነው አይደል? Yes. And therefore the time period during which enemy air defenses could... ስለዚህ የጠላት የአየር መከላከያ ወደ አየር ክልሉ በሚገባው የአሜሪካ የበረራ ቡድን አባላት ላይ ጥቃት ሊፈጽሙ ይችላሉ። ትክክል ነኝ አይደል? ጋዜጠኛው ጄፍሪ ጎልድበርግ ያገኘውን መረጃ የጥቃቱ ኢላማ የነበረው ታጣቂ ቡድኑ ሀውቲ ቀደም ብሎ አግኝቶት ቢሆን ኖሮ የጦር ጀቶቹን ሲዘውሩ የነበሩ አሜሪካውያኑ ፓይለቶችም ሆኑ ሌሎቹ የጥቃቱ ተባባሪ አባላት ላይ የከፋ አደጋ ሊደርስባቸው እንደሚችል ሴናተሮቹም ሆኑ ወታደራዊ ዕውቀት ያላቸው አሜሪካውያን ይሞግታሉ። በጀማይካ ጉብኝት ላይ ያሉ ስለ ጉዳዩ የተጠየቁት ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ቢሆኑ በእርግጥም አንድ ሰው ስህተት ሰርቷል። ትልቅ ስህተት ጋዜጠኛውን ወደ መልእክት መለዋወጫ ሲግናል ቻቱ የቀላቀለው ሰው ማለታቸውን ቢቢሲ ዘግቧል። በመልእክት መለዋወጫው ላይ የተጻጻፏቸው እቅዶች ፀሐይ የሞቀባቸው ሀገር ያወቀባቸው በትራምፕ ዙሪያ ያሉ አውራ ባለስልጣናትም ሆኑ የነጩ ቤተ መንግስት ዘዋሪው አዛውንቱ ፕሬዝዳንት ግን ክላሲፋይድ ኢንፎርሜሽን አሊያም ጥብቅ መረጃዎች አይደሉም በሚል ማስተባበላቸውን ቀጥለዋል። በዚህ የባለስልጣናቱ የቡድን መልእክት መለዋወጫ መድረክ ላይ ጥቃት የሚፈጸምበትን የጦር አውሮፕላን አይነትና ሰዓት በዝርዝር ጽፈዋል ተብለው ክፉኛ እየተወቀሱ የሚገኙት መከላከያ ሚኒስትሩ ፒት ሄግሴት ዘአትላንቲክ የጦር ዕቅድ በሚል ይፋ ባደረገው መረጃ ላይ የተጠቀሰ ስም የለም፣ የተቀመጠ ኢላማም የለም፣ ጥቃት የሚፈጸምበት ስፍራም አልተገለጸም፣ ጥቃቶቹ ከየት አቅጣጫ እንደሚመጡም አልሰፈረም፣ በምን አይነት አካሄድ እንደሆነም የተባለ ነገር የለም ብለው ያፈተለከውን መረጃ ጠቃሚነት አጣጥለዋል። ሴናተሮቹ ግን መረጃው ምስጢራዊ በሆነ መልኩ መጠበቅ የነበረበት ነው፣ ጥብቅ የሆነው መረጃ ጥብቅ ባልሆነ የቡድን መልእክት መለዋወጫ መድረክ ላይ ውሏል፣ ባፈተለከው መረጃ ላይ ተሳትፎ ያላቸው የአሜሪካ ባለስልጣናት ከስልጣናቸው መልቀቅ ይኖርባቸዋል እያሉ ይገኛሉ። This is classified information. It's a weapon system. ይህ ምስጢራዊ መረጃ ነው። ጥቅም ላይ የሚውለው የጦር መሳሪያና የጥቃቱ ሂደት እንዲሁም ዝርዝር የዘመቻው አይነት ተቀምጧል። I would have walked my resignation in immediately. ይህንን እኔ በሆነ ያደረኩት በቀጥታ ስልጣን ወደ መልቀቅ ነበር ሄደው። ይህ ጤናማ አይደለም። እንደነዚህ አይነት ጉዳዮችን በሲግናል ቻት መለዋወጥ ጤናማ አይደለም። ኢላማዎቹም ተገልጸዋል፣ ሰዓቱ ተገልጿል። መሰል መረጃዎች በእርግጥም ሚስጥራዊ ናቸው። ይህ ደግሞ ሁላችንም እናውቀዋለን። እኔ ያውቀዋለሁ፣ እነዚህ በሙሉ ያውቁታል፣ እናንተም ታውቁታላችሁ። This was a breach of security and we won't do it again. ይህ የደህንነት ጥቃት ነበር፣ ዳግመኛም ልናደርገው አይገባም። ክስተቱ አስቀያሚና የአመራር ውድቀት የታየበት ነው። በዚህም ሚስጥራዊ መረጃዎችን አሳልፎ የሰጠው መከላከያ ሚኒስትሩ ፒት ሄግሴት ያለ ቅድመ ሁኔታ ስልጣኑን መልቀቅ ይኖርበታል። የ78 ዓመቱ ፕሬዝዳንት ዶናልድ ትራምፕ ታዲያ መከላከያ ሚኒስትራቸውን በመከላከል ላይ ይገኛሉ። ሄግሴት ጥሩ ስራ ነው የሰራው፣ ያጠፋው ምንም ነገር የለም ያሉ ሲሆን የመረጃው ማፈትለክ እምብዛም እንደማያስጨንቃቸው መናገራቸውንና መረጃውን ያወጣውን ጋዜጠኛ መወረፋቸውን ቢቢሲ ዘግቧል። ከቢቢሲ ጋር ቆይታ ያደረገው ጋዜጠኛው ጎልድበርግ በበኩሉ የትራምፕ አስተዳደር ላጋጠመው የብሔራዊ ደህንነት ውድቀት ዕውቅና ከመስጠት ይልቅ መረጃውን ያወጣነውን ሰዎች በመኮነን ላይ ናቸው ሲል ምላሽ ሰጥቷል። ልክ እንደ ሴናተሮቹ ሁሉ በዋይት ሃውስ የቢቢሲ ዘጋቢ ሆነው በርንድ ዴበስማን አፈትልኮ በወጣው መረጃ ላይ እጅግ በምስጢር መያዝ የነበረባቸውን 3 ጉዳዮች ዘርዝሯል። የመጀመሪያው ከላይ እንደተገለጸው በመከላከያ ሚኒስትሩ ፒት ሄግሴት ጥቃት አድራሽ የጦር አውሮፕላኖቹ የሚነሱበትንና ጥቃቱን ይፈጸሙበታል ተብሎ የተያዘውን ሰዓት በመልእክት መለዋወጫ መድረኩ ላይ መጻፋቸው ስህተት እንደነበር ጽፏል። በሁለተኛ ደረጃ በምስጢር መያዝ የነበረበት ተብሎ የተቀመጠው መረጃ ከጥቃቱ ኢላማዎች መካከል አንዱ የሆነው የታጣቂ ቡድኑ ሀውቲ ሚሳኤል ተኳሽ ግለሰብን በተመለከተ የሰፈረው መረጃ በምስጢር መያዝ የነበረበት ነው ተብሏል። በሶስተኛ ደረጃ የተጠቀሰው መረጃ ደግሞ ሲአይኤ የተሰኘው የአሜሪካ የስለላ ተቋም በየመን ያለውን ሁኔታ የሚከታተሉለትን ቡድን በተመለከተ እየተጻፈው ነው። በተለይም የስለላ
የስለላ ቡድኑ በየመኗ ርዕሰ መዲና ሰንዓ እና በሌሎችም የሐውቲ እንቅስቃሴዎች ካሉባቸው አካባቢዎች መረጃ እያቀበለ የነበረበትን ሁኔታ በመገለጹ አሜሪካ ጠላቴ በምትላቸው አካላት እጅ መረጃው ገብቶ ቢሆን የነዚህ የስለላ ቡድኑ አባላት ደህንነትም አደጋ ላይ በወደቀ ነበር በሚል በርንድ ዴበስማን ያስቀምጣል። ለሁለተኛ ጊዜ ወደ ነጩ ቤተ መንግስት የገቡት ፕሬዝዳንት ትራምፕ ስራቸውን ከጀመሩ 100 ቀናት ሳይደፍኑ የተነሳው ውዝግብ በርካታ ትርጉሞች እየተሰጡት ይገኛል። ኃላፊዎቹ ስልጣናቸውን ይልቀቁ የሚሉ አካላት እንዳሉ ሁሉ ፕሬዝዳንቱ የሰሩትን በጎ ስራዎች ለማጠልሸት የተመዘዘ ነው የሚሉ አካላትም አልታጡም።